ሀገራቸው በዋህ እርሻቸው ገርሰሞ አትነካኳቸው ያፈርሳሉ ደግሞ። እንደምነው ራያ አራዱም ሮቤት ጎብዬና ሐራም በዋ ንጉስ ጋሌ ዞብል መንደፈራ ዳዮና ጌደራም የተባለላቸው ሌሊት ገለው ለጅብ ቀን ገለው ላሞራ የራያ ግንባርን ጨምሮ በምስራቅ አማራ ቀጠና በተደረገ ተጋድሎ ከ100 በላይ ያገዛዙ ወታደሮች መገደላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 6 2018 ዓ.ም ከንጋት ጀምሮ በ6 አውደ ግንባሮች ከባድ ትንቅንቅ ሲያደርግ መዋሉን አስታውቋል። እዙ በተለይ በራያ ቆቦ ከተማ ዙሪያና በገጠር ቀበሌዎች ከማለዳ ጀምሮ እስከ አመሻሽ ድረስ ባደረገው ተጋድሎ ትላልቅ ድሎችን አስመዝግቧል። በራያ ግንባር በመቶዎች የሚቆጠሩ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ ሲሆኑ በዚህም በቆቦ ሆስፒታልና በቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኗል ነው የተባለው። የጤና ተቋማቱ መሸከምና ማገልገል ከሚችሉት በላይ በቁስለኛ ያገዛዙ ወታደሮች ተጨናንቀዋል። መረጃውን በዝርዝር ይዘነዋል፣ የምትሰሙት ይሆናል። በተያያዘ ዜና የነጌታቸው ረዳ ኃይል ከብልጽግና ሰራዊት ጎን ተሰልፎ ከፋኖ ጋር ሲዋጋ መዋሉ ተነገረ። ዛሬ ጥቅምት 6 2018 ዓ.ም በዋግምራ ግንባር የነጻ መሬት ታጋይ ብሎ የሚጠራው የነጌታቸው ረዳ ቡድን ከአገዛዙ ወታደሮች ጋር ተሰልፎ ሲዋጋ በርካቶች ሙትና ቁስለኛ መደረጋቸው ተሰምቷል። ዛሬ ከንጋት ጀምሮ በዋግምራ ብሔረሰብ ዞን አስከተማ፣ አዲበር፣ ወሪሹምና ዛሮታ እንዲሁም ሐሙሴት በተባሉ ቦታዎች ላይ ከባድ ተጋድሎ ሲደረግ ውሏል። መረጃውን በዝርዝር አጠናቅረን ይዘነዋል፣ የምትሰሙት ይሆናል። በሌላኛው መረጃችን በእስቴ መካነ ኢየሱስ ዳጉትና አበርጎት መሳለሚያ በተደረገው ውጊያ የጸረ አማራው ብልጽግና ኃይል ከባድ ኪሳራን ሲያስተናግድ፣ በአንጻሩ ደግሞ ፋኖ በርካታ ክላሽንኮቭ መሳሪያዎችን ማርኮ መታጠቁ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ዋንታባት አንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ ዛሬ ከንጋት ጀምሮ ከባድ ተጋድሎ በማድረግ ትልቅ ድል መቀዳጀቱ ነው የተነገረው። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናመሻችሁ። ከጣቢያችን የዛሬ ጥቅምት 6 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን እናልፋለን። የራያ ግንባርን ጨምሮ በምስራቅ አማራ ቀጠና በተደረገ ተጋድሎ ከ100 በላይ ያገዛዙ ወታደሮች መገደላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ከንጋት ጀምሮ በ6 አውደ ግንባሮች ከባድ ትንቅንቅ ሲያደርግ መዋሉን አስታውቋል። እዙ በተለይ በራያ ቆቦ ወረዳ ቆቦ ከተማ ዙሪያና በገጠር ቀበሌዎች ከማለዳው ጀምሮ እስከ አመሻሹ ድረስ ባደረገው ውጊያ ትላልቅ ድሎችን አስመዝግቧል። በራያ ግንባር በመቶዎች የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉም በዚህም የቆቦ ሆስፒታልና ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ አድርጓል። ምክንያቱም የጤና ተቋማቱ መሸከምና ማገልገል ከሚችሉት በላይ በቁስለኛ አገዛዙ ወታደሮች ተጨናንቀዋል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በበርካታ ቀጠናዎች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅ እያደረገም የተለመደውን ድል እያስመዘገበ ይገኛል። የምኒልክ ዕዝ አምስቱም ኮሮችና የእዙ ልዩ ዘመቻ እንዲሁም በመደራጀት ላይ የሚገኙ አሃዶች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅና ተጋድሎ እያደረጉ አመርቂ ድል እያስመዘገቡ ይገኛሉ። በዘመቻ አርበኛ ደማሊ አባናደው በርካታ ሰራዊትና አመራሩ የተመታበት የጥላት ብልጽግና ቡድን ኃይል ለክፉ ቀን ብሎ ያስቀመጠውን ብዛት ያለው ሰራዊቱን ከኦሮሚያ ብልጽግና ልዩ ኃይል ጋር ቀላቅሎ ወደ ወሎ ቤት አማራ በማስገባት የተወሰደበትን ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ የበላይነትን ለመቀልበስ ማጥቃት እያደረገ ቢሆንም ነገር ግን ደመናን እንደመጨበጥ ሆኖበት ቀርቷል።
ልማደኞቹ የምኒልክ ዕዝ አናብስቶች የተቃጣባቸውን ጥቃት በአግባቡ ከመመከት ባለፈም በሚወስዱት የጸረ ማጥቃት እርምጃ በርካታ የነውረኛው ብልጽግና ቡድን ተላላኪ ወታደሮችን ልክ እንደደረቀ ዛፍ ቅጠል እያረገፏቸው ይገኛሉ። ዛሬ ጥቅምት 6 2018 ዓ.ም ማለዳ ጀምሮ በምስራቅ አማራ ወሎ ቤት አማራ ቀጠና በ6 ግንባሮች ከባድ ትንቅንቅ ሲደረግ መዋሉን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብ ግንኙነት መምሪያም ለመረብ ሚዲያ በላከው መረጃ አስታውቋል። መረብ ሚዲያ ከሰዓታት በፊት በነበረው ዜና ወጃው በራያ ቆቦ ወረዳ አበት በዋ ንጉስ ጋሌ ጨፌ ሜዳም ከአማያ እስከ ተኩለሽ መውጫ ድረስ ከባድ ውጊያ እየተደረገ መሆኑን ጠቅሶ ከፋኖ ጋር እንኳን መታኮስ ቀርቶ የተሰጣቸውን መሳሪያ መሸከም የከበዳቸው የደቡብ እዝና የሰሜን ምስራቅ እዝ ወታደሮች የእሳት ዶፍ እየዘነበባቸው መዋሉን መዘገቡ ይታወሳል። በተጨማሪም ከሰዓታት በፊት በነበረን ዘገባ የአርሶ አደሩ የማሽላ ማሳ በጥላት አስከሬን መሞላቱን እንዲሁም ምሽጎች ሁሉ የጣር ድምፅ በሚያሰሙ በቁስለኛ የጥላት ወታደሮች መጥለቅለቃቸውንም ገልጸን ነበረም። ምሽቱን የእዙ ህዝብ ግንኙነት መምሪያ ባወጣው መረጃ ደግሞ ከ100 በላይ የሚሆኑ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውን አረጋግጧል። በዚህም በውጊያው የቆሰሉ በርካታ ወታደሮች ወደ ቆቦ ሆስፒታልና ቆቦ ጤና ጣቢያ የተወሰዱ ሲሆን የጤና ተቋማቱ ለሲቪል የሚሰጡትን ግልጋሎት ማቆማቸው ተገልጿል። ምክንያቱም ሆስፒታሉና የጤና ጣቢያው ማገልገል ከሚችሉት በላይ በቁስለኛ የአገዛዙ ወታደሮች ተጨናንቀዋል ተብሏል። የዛሬው የራያው ግንባር ውለው ጠቅለል ሲደረግ አገራቸው በዋ እርሻቸው ገርሰሞ አትነካኳቸው ያፈርሳሉ ደግሞ እንደምነው ራያ አራዱም ሮቤት ጎብዬና ሐራም በዋ ንጉስ ጋሌ ዞብል መንደፈራ ዳዩና ገደራም የተባለላቸው ሌሊት ገለው ለጅብ ቀን ገለው ላሞራም። የዛሬውን የራያ ግንባር ድል በእነዚህ የግጥም ስንኞች ቋጥረነዋል። በዚህ ዙሪያ መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። በሌላኛው መረጃችን የጌታቸው ረዳ ኃይል ከብልጽግና ሰራዊት ጎን ሆኖ ከፋኖ ጋር ሲዋጋ መዋሉ ተገለጸ። ዛሬ ጥቅምት 6 2018 ዓ.ም በዋግኽምራ ግንባር በተደረገ ውጊያ ራሱን የነጻ መሬት ታጋይ ብሎ የሚጠራው የነ ጌታቸው ረዳ የብልጽግና ህወሓት ኃይል ተሳታፊ መሆኑ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምናው ኮር በዋግኽምራ ብሔረሰብ ዞን አስተዳደር አስከተማ፣ አዲበር፣ ውርሽም፣ ዛሮታና ሐሙሴት በተባሉ ቦታዎች ላይ ከፋሽስቱ የኦህዴድ ብልጽግና ሰራዊትና ተገንጣዩ የትግራይ ብልጽግና ኃይል ጋር ከፍተኛ የግንባር ጦርነት ሲያደርግ ውሏል። በዚህ ግንባር ራሱን የትግራይ ሰላም ኃይል ወይንም ትግራይ ፒስ ፎርስ ወይንም የነጻ መሬት ታጋይ ያለ የሚጠራው ተጠሪነቱ ለነጌታቸው ረዳ እንደሆነ የሚነገርለት ኃይል በአበባው ታደሰ ጋባዥነት ከብልጽግና ጎን ሆኖ ውርሽምና ዛሮታ በሚባሉ ቦታዎች ላይ ከፋኖ ጋር ሲዋጋ ውሏል። እንደ አፋር መሬት ዋግን እንደ መገንጠያ አድርጎ የከረመው ይህ ያገዛዙ ቅጥረኛ ጸረ አማራ ኃይል ካገዛዙ ሰራዊት ጋር ተጣምሮ ቢመጣም በላስታ ሳምናው ኮር ተናዳፊ ክፍለ ጦሮች አይቶት የማያውቀውን የፋኖን ክንድ ቀምሷል። የዛሬው የግንባር ውጊያ ጸረ አማራ ኃይሎች የአማራ ትርፍ አንጀት በሆነው የብአዴን ብልጽግና ቡድን ጋባዥነት አማራን ለማጥፋት ግንባር መፍጠራቸው ማሳያ ነው። ይህ የብልጽግና ተለጣፊው የነጌታቸው ረዳ ቡድን አማራን በድጋሚ እየወጋ ቢሆንም የትግራይን ህዝብ እንደማይወክል እናምናለን። ተገንጣዩን የብልጽግና ህወሓት ቡድን በኦህዴድ አገዛዝ ሰራዊት ላይ ያረፈውን የፋኖን ክንድ ከእንግዲህ በኋላ አብሮ ይቀምሳል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በእስቴ መካነ ኢየሱስ ዳጉትና አበርጎት መሳለሚያ በተደረገ ውጊያ የጸረ አማራው ብልጽግና ኃይል ከባድ ኪሳራን ሲያስተናግድ፣ በአንጻሩ ደግሞ ፋኖ በርካታ ክላሽንኮቭ መሳሪያዎችን ማርኮ መታጠቁ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ ዛሬ ጥቅምት 6 2018 ዓ.ም ከንጋት ጀምሮ ከባድ ተጋድሎ በማድረግ ትልቅ ድል መቀዳጀታቸው ታውቋል። በእስቴ መካነ ኢየሱስ ዳጉትና በርጉት መሳለሚያ በተደረገ አውደ ውጊያ የሜጀር ጀነራል ዋንታ ባተ ልጆች የእስቴ ደንሳ ብርጌድ ሻለቃ 4 በጥላት ሰራዊት ላይ መብረቃዊ እርምጃ ወስደዋል። ድልድይ ለማስመረቅ በሚል የእስቴ ወረዳና የመካነ ኢየሱስ ከተማ ካድሬዎች በአገዛዙ ጥምር ጦር ታጅበው ወደ ዳጉት ኢየሱስ ቢጓዙም
የስቴደንሳ ብርጌድ ሻለቃ 4 በአገዛዙ ሰራዊትና ካድሬዎቹ ላይ በወሰዱት እርምጃ ብትንትናቸውን እንደወጧቸው ታውቋል። ከአበርጉት መሰለሚያ ሰፍሮ የነበረው የአገዛዙ ብልጽግና ሰራዊት በተወሰደበት ጠንከር ያለ እርምጃ ከአበርጉት መሰለሚያ ወደ ዳጎት ኢየሱስ መፈርጠጡ ተነግሯል። ድልድዩ 1 ሚሊዮን ባልሞላ ገንዘብ ቢጠናቀቅም ያገዛዙ ካድሬዎች 10 ሚሊዮን ብር በላይ አወራርደውበታል ነው የተባለው። ባልተሰራ መሰረተ ልማት ፕሮፓጋንዳ ለመስራት ያሰበው አገዛዙ በጀግኖች የሜጀር ጀነራል ዋንታ ባተ ልጆች ክፉኛ ተደቁሶ ተመልሷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ ነው ሲል የአማራ ፋኖ ብሔራዊ ኃይል ዛሬ አመሻሹን ባወጣው መግለጫ አሳስቧል። ድርጅቱ ያወጣውን መግለጫ እንደሚከተለው የምናቀርበው ይሆናል። የአማራ ሕዝብ የህልውና ተጋድሎ ዛሬ ካለበት ደረጃ ይደርስ ዘንድ በርካታ መስዋዕትነት ከፍሎበታል። አገዛዙ አረመኔነትን፣ አውሬነትንና ዓለም አቀፍ አሸባሪነትን ተላብሶ በአካሄደው የዘር ማጥፋት ወንጀል ንጹሐንን በአሰቃቂ ሁኔታ ገድሏል። የሟቾችን አስከሬን በእሳት አቃጥሏል። አካላቸውን ቆራርጧል። የሃይማኖት ተቋማትን ምሽግ በማድረግ አራክሷል። በአጠቃላይ የአማራ ህዝብ ላይ የሽብር ተግባራትን መፈጸም አንደኛው የጦር ስልት አድርጎ ቆጥሮታል። ጥቅምት 2 2018 ዓ.ም በምዕራብ ጎጃም ማንኩሳ አካባቢ ከጥላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት ያገዛዙ ሰራዊት እጅ ወደቀችው የ19 ዓመቷ ፋኔት በዓለም ዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል። ፋኖ በዓለም ከነ ህይወቷ በእጁ የያዘው ያገዛዙ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኖዋን 2 ጡቶች በመቁረጥ አስፓልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመክፈፍ ለአማራ ህዝብ ያለውን ጥላቻ አሳይቷል። አገዛዙ ለመደበኛ ሰራዊቱ ከሚሰጠው የጥፋት ተልዕኮ ባሻገር መሰለ የሽብር ድርጊቶችን የሚፈጽም ኃይል በየአህዶቹ በመመደብ በሽብር ተግባር ህዝቡን ሊያሸንፍ በመጣር ላይ ይገኛል። የአማራ ፋኖ ብሔራዊ ኃይል ሰራዊትና አመራር ይህንን ያገዛዙን ዋነኛ ባህሪ አስቀድመው በመረዳት የአገዛዙን ሰራዊት በመተናነቅ የመጨረሻው ህቅታ ላይ እንዳደረሰው ሁሉ የአብይን ቡድን ሙሉ በሙሉ በማስወገድ የአማራን ህዝብ ማህበራዊ ረፍት ማምጣት ልዩ ተልዕኮው አድርጎ የሚሰራ ይሆናል። ፋኖ በዓለም ዋሴ ላይ የተፈጸመው አውሬያዊ ተግባር በመላው የአማራ ህዝብ ላይ የተፈጸመ ጥቃት እንደመሆኑ ይህንንና መሰል ስምሪት የሚሰጠውን አረመኔ አገዛዝ ከነመዋቅሩ ነቃቅለን ለመጣል ለምናደርገው የፍትህ ተጋድሎ መላው ኢትዮጵያዊና ዓለም አቀፉ ማህበረሰብ ከጎናችን እንዲቆም እንጠይቃለን። በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ሁሉ ግዴታ መሆን ይገባዋል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል። የተከበራችሁ አድማጭ ተመልካቾቻችን የዛሬ ጥቅምት 6 2018 ዓ.ም የምሽት አጫጭር መረጃዎቻችን እነዚህ ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያልን መልካም ምሽት እንዲሆንላችሁ ምኞታችንን እንገልጻለን። ሰናይ ቆይታ።